ሴትዋ በጣም አመሰግናለሁኝ። ወላሂ የማዳም ቅመሞች እኔ ወላሂ ሳስባችሁ ለራሱ እምባይ በጣም ነው የሚመጣው። አንድ ብቸኛ የሆነ ልጅ ማንም የሌለው ልጅ አስታዋሽ የሌለው ልጅ በዚህ ያክል መወደድ ወላሂ አልሐምዱሊላህ ረብል ዓለሚን በጣም ነው የምወዳችሁ። እኔም ከዚህ ከእናንተ በላይ ነው የምወዳችሁ። ወላሂ በጣም አመሰግናለሁ። ጀዛኩሙላህ ኸይር። ወላሂ አላህ በሁለት እግሬ ያቁሙኝ። አሜን ያ ረብ። የምታዘዛችሁ ልጅ አድርገኝ። ይሄ ነው ምኞቴ። የምነግራችሁ ነገር ኢንሻአላህ ወላሂ የምታስቡት ነገር ይሞላል፣ ይሆናል፣ ይሳካል ኢንሻአላህ። እና በጣም አመሰግናለሁኝ ሀቡዬ። በጣም 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 ነው አመሰግናለሁ። እጅጉን በጣም በሚያስፈልገኝ ታይም ላይ ነው የደረስልኝ። ጀስት ሁለቱንም እግሬን አጥቼ መንቀሳቀስ አልችልም። በቂጤ ነው እየተንፏቀቁ መንቀሳቀሰው የሚሄደውም እና አሁን እግሬ እየቀጠነችብኝ ጭራሽ ሙሉ አሁን ከትንሽ ጊዜ በኋላ ኦፕሬሽን መደረግ አልችልም ነበረ። ወደ ቱርክ ሀገር ሪፈር ተጽፎልኝ እና ብሩን ሊሞላልኝ አልቻለም። ሆሞፊሊያ የሚባል ህመም አለብኝ እንደ ኢትዮጵያ። እኔ 300ኛ ነኝ የዚህ ህመም ተጠቂነት ማለት ነው። ደሜ አንድ ጊዜ መፍሰስ ከጀመረ አይረጋም። በዛው ፈሶ የመሞት አቅም ነው ያለኝ። ከዛ በዛ ምክንያት በቃ ዛሬ ነገ ይሞላልኛል፣ ዛሬ ነገ ይሞላልኛል እያልኩኝ ትንሽ እንጃ የአላህም ፍቃድ ነው አንዳንድ ጊዜ የሚሆነው እና ጀስት ትንሽ ደከምኩኝ ብታይ። ማንም የሰው ልጅ አንዳንድ ጊዜ ተስፋ ቃል ምናምን የሚሆንብሽ እና ትደክሚያለሽ። እኔ ጋር ጀስት 1,500,000 ብር አለኝ። ዛሬ እንደውም 100,000 ብር ቻሌንጅ ተሰጥቼ እሱን አሸንፌ 600,000 ብር ገብቶልኛል። ለሁለቱም እግሬ ሁለቱንም እግሬን ነው ያጣሁት። አንደኛውን እግሬን 1,500,000 ብር ነው የተጠየኩት። አንደኛውንም እንደዛው ለመደረግ ማለት ነው። ሊሞላልኝ አልቻለም ብታይ። በቃ ሊሆነ ቶታል የሚያስፈልግ 3 ሚሊዮን ነው አሁን እጅግ ላይ ነው ታሰባስቢለት። አሁን በቃ ልክ እንደዛ እያረኩኝ እያጠራቀምኩኝ እንደዚህ ቻሌንጆች ሲሰጡኝ እሳተፋለሁኝ። ቻሌንጆች አልሐምዱሊላህ ብታይ የሆነ አሁን እዚህ ቤት ነው ያለሁት አይደለ? ብሞት አስክሬን ሸቶ ነው የኔን አስክሬን ሰው የሚያወጣው ማለት ነው። ይሄ አንዋር የት ደረስክ፣ የት ነው ያለኸው ምን የሚለኝ ሰው የለኝም ከአላህ ውጭ ማለት ነው። ከይቅርታ ጋር ማላቅ ነው። ቤተሰቦች ግስ እናት አባት እህት ወንድም እናቴ እኔን ኳስ በምጫወት በሰዓት ወደ እኔ ስትመጣ ነበር ህይወቷ የሚያለፈው መኪና ተገብቶ። ከዚያ በኋላ አባትም የለኝም በልጅነት ነው። ወንድም ነበረኝ። ይሄ ሆሞፊሊያ የሚባለው ህመም እሱ ገደለብኝ። ስ በቅንጭላቱ ላይ ደግሞ እሱ ህይወቱ አለፈ። በዘር ነው የሚተላለፈው። ስለዚህ አንተ ብቻህን ከአንድ ወንድም ብቻ ነበር የነበረ ካለ ይርሃሙ? አንድ ወንድም ብቻ ነበር የነበረኝ፣ ታላቅ የነበረ እሱ አረፈ። ልደርስለት አልቻልኩም። መድኃኒቱ እዚህ በጣም ውስና ያለው። ያን ጊዜ ደግሞ ረብሻ ነበረ። አፋር ክልል ነበር የሚኖረው። እናቴ ግን ተምታትነና አፋር ክልል ነበር የሚኖረው። በቃ እንዴት ላድርጌ ልውሰድለት? ቤት አልቻልኩም። በቃ አልተፎም አልቻልኩም። ሄዶ ወዳ ሄዳለ ይማር። ስንት አመት ሆነ ወንድም ካለፈ? አሁን ቢያንስ 3ኛ አመቱ። እናትክስ ካለፈ ስንት አመት ሆነ? ቆየች። አሁን እሷ 6። ስለዚህ በቃ 6 አመት ብቻህን ያለከው ያለ ቤተሰብ? ማንም ብታይ ማንም ቆሽ የሚልበት ማንም የሌለበት የሆነ አለ አይደለ? ሰዎች እንኳን ሲያስፈራሩሽ እኔ ያለው አለሁ ብሎ የሚወጣ ማንም የሌለው አንድ አላህ ብቻ ያለው። ታሞም ወርም ተኛ 15 ቀንም ተኛ። ከዚያ በኋላ እንደገና ተነስቶ ይወጣል። እንደ ማንኛውም ሰው ሂዶ በልቶ ይመጣል ምናምን። አላህ ነው በዙሪያ የለኝ፣ ማንም ሰው የለኝም። የወሎ ልጅ ነኝ። ከወሎ ወደ አዳማ መጥቼ ነው ለሕክምና አዲስ አበባ እንዲቀርበኝ ብዬ አሁን አዳማ ነው የምኖረው። ምን ቤት ተከራይተህ ነው የምትኖረው? ከማን ጋር ነው የምትኖረው? አዎ ቤት ተከራይቼ ነው የምኖረው። እሺ አሁን 1.6 እጅግ ላይ ካለ ይህንን ፎሎ አድርገንልክ ቶሎ እኛ 46,000 ፎሎ ሞልተንልክ 250,000 ስትቀበል 1.8 1.8 ከግማሽ ይሆናል። ሶ የሚቀረብክ ስንት ነው? 1.1 ነው። እሱን ጋይስ ፍቃደኛ ናችሁ? እሱን እኛ ብናሰባስብለት
እኔ እውነት እንደዚህ ሆኜ እርዳታ መስራት አልችልም። ልወልድ የደረስኩት በጣም ደክሞኛል። ግን አይሻለሁኝ። ለዛም ነው እንደማይመችሽ ምናምን ስለማቅ የሆነ አለ አይደል? አሁን ሰዎች ችግር እንዲሉብኝ አልፈልግም። ብታይ የሆነ ሰዎች ውይ እንዲሉኝ የሚሉኝ ልጅ መሆን አልፈልግም። ማለት ነገ እኔ አሁን ቤተሰብ የለኝም አይደል? ቤተሰብ ማድረግ የምፈልገው ይሄ ማህበረሰቤን አሁን ለምሳሌ ቲክቶኬን ቤተሰብ ማድረግ ነው የምፈልገው። ኖርማል ቤተሰብ በቃ ጥፋት አጥፍቶ ባለጌ ልጅ እንድባል አልፈልግም። እና ወይ እንዲሰለቹ ለራሱ አልፈልግም እነሱ ማለት ነው። ሼም ይዘኛል ፎሎ አድርጉ ብዬ ለራሱ በጣም ነው ወላሂ ለአዚም ነው የምልሽ። አላህ ምስክሬ ነው። በጣም ሼም ይዘኛል ብታይ፣ በጣም ሼም ይዘኛል። ሰው እንዳይሰለቹኝ ብዬ አስባለሁ ማለት ነው። ለምን ብዙ ያው እንግዲህ ሁሉም በድምፅ አዎ ብለዋል። ስለዚህ ይህንና የቀረውን 1.1 ሚሊዮን 100 ነው የሚያስፈልገው ጋይዝ? 250 ሺህ ሲሰጠው 1 ሚሊዮን 150 ነው የሚጎለው። እሱን እኛ እናሰባስባለን። አሰባስብልሃለሁ አንድ ቀን ከገባ በኋላ ቤት ሁሉም ፈቃደኛ ሆኗል። እዚህ ጋር ድምፅ ሰጠው ቃል። ስለዚህ አይዞክ ትታከማለህ ኢንሻአላህ። በቅርቡ ሞልት ትታከማለህ። በጣም ጉጉቴ ነው ልትሀዊ በጣም ከመልሽ በላይ ማለት ነው። ማለት በሁለት እግሬ ቁሜ ሄጄ የእናቴን ስም በመልካም ነገር ማስጠራት እና ይሄን ማህበረሰብ ብቸኛ ስትሆኝ ያለውን ብታይት የሚያሳይሽ ፍቅር ሰው ይርብሻል በጣም ብታይ። አብሽሪ አለው እንደዚህ ነው። ኢቭን እንኳን ስትሳሳች እንደዚህ አድርግ የሚልሽ ማህበረሰብ ያ ረቢ አላህ። እኔ ከገንዘቡ በላይ በቃ ይሄ አንቺ ቤት መጥተው አሁን ያደረጉኝ ነገር ወላሂ በቃ አላህ በጣም ነው የምለምነው። እንደው አላህ ስኬታቸውን ያሳየ። ታልቅስ በኋላ ኢትዮጵያ ህዝብ በጣም ደግ ነው። ይኸው እንዳለ አንተን ነው የመረጡት ሁሉም። እሱ ይታከምን ሆኖ ሄድ እያሉ እና በጣም የኛ ህዝብ በጣም ደግ አዛኝ መልካም ነው እና በአንድ ድምፅ ነው ቻሌንጁን ያሸነፍከው። ረጂ ሪም ጎልድን ጥሯት ጋይስ፣ ሪምን ጥሯት። የሪም አካውንት ነው አሁኑን እንጀምርለትና 46,000 ፎሎውን ሞልተንለት የተሰጠው 5 ቀን ነው። ቶሎ እንሙላለትና 46,000 ፎሎውን 250,000 አስገብታ ሪም ደረሰኙን ትላክልኝ። እኔም ደረሰኙን አሳያለሁ ለህዝቡ። ከዛ የቀረውን 1.1 ቃል በተገባባ ነው መሰረት እኔና እናንተ እናሰባስብለት እና ቶሎ 3 ሚሊዮን ሞልቶለት ወንድማችን ሄዶ ታክሞ ድኖ መጥቶ እሱም ለብዙ ሰው እንዲተርፍ እሱም ነገ ብዙ ወንድሞቹ ታክመው እንዲድኑ እንዲያደርግ ምኞቴ ነው። ብታይ ሀቢዬ በጣም ዱአ አድርጊልኝ። ብታይ በጣም ምኞቴ ነው። አላህን የምለምነው ቢያንስ ለትንሽ ጊዜያቶች እንኳን እርሜ የሰጠኝ ለዚህ ማህበረሰብ የሚያሳይች ወደ አኪራይም በወስደኝ ችግር የለውም ብዬ ወላሂ ለምነው። አቁሞኝ ለትንሽ ጊዜ አቁሞኝ በቃ ይወስደኝ ለራሱ። ፍቅር በጣም ይከብዳል የእውነት። አብሽሪ እዚህ እንደዚህ እናቶች በዱዓቸው ስንት ነገር አለ። ብታይ ደውል ራጁ ናት ወይ ሰሊም ናት? አውዬ አንዴ ሂሳብ ይዣለሁ መጣው ብላሻለች። እሺ ቶሎ ጨርሳ ብትመጣ አሪፍ ነው። እሺ አሁን ማለት ሰው ሳይወጣ ፎሎ ያርጉለትና እንትን እንዲልለት ቶሎ በ3 ቀን በ4 ቀን እንዲሞላለት። እሺ ደውዬን የነገርኳት በቃ ገስት ገብቼ እጄ ልንገራት። እሺ ገስት ገብተሽ አውዬ እውነት አላህ ምስክሬ ነው። ይሄ ልጅ እዚህ ስለመጣ በጣም ደስተኛ። በቅርብ ቪዲዮ ሰርቼለት ነበረ እኔ ማለት ነው። በጣም ብዙ ጊዜ ጥሪ ያቀርባል። በጣም ለብዙ ሰው ጥሪ ያቀርባል። አሁን በቅርብ ቪዲዮ ሰርቼለታለሁ። አይቼው ሲንቀጠቀጥ ምናምን ለመቆም ሲጥር አይቼው፣ አሁን ድንገት አንቺ ጋር ስገባ አርገሹ ከኋላ ሳየው በቃ ሮጬ እጄ ነው ቀጥታ የደወልኩለት እና እዚህ ጋር ስለመጣ አላህ ምስክሬ ነው። እንዴት ውስጤ ደስ እንዳለው እንዴት ውስጤ ደስ እንዳለው እዚህ ጋር ስለመጣ አውቃለሁ። የሆነ ነገር አይተሽ እንደማታልፊ አላህ የጻፈው እኔ ሳስበው ግን አላህ ጽፎት ነው ለዚህ ልጅ ይሄ ነገር ምክንያት እንዲሆን። ለምን እንደሆነ ታውቂያለሽ? አሁን ሪም እኔን ሞልቼው ይሄን ቻሌንጅ ሰታኝ ሞልቼው ለእኔ ነበረ ቻሌንጁ። ከዛ እኔ ደግሞ ለተቸገረ ሰው እድሉ መስጠት ፈለግኩ። ገባሽ? ከዛ ይሄ ሀሳብ ማታ ነው የመጣልኝ። ማታ ላይቭ ላይ ሆኜ እየጠየኳቸው ነበረ። የተቸገረ ሰው የምታውቁት ሰው አለ ቻሌንጅ የምሰጠው
ለእኔ ቻሌንጅ ተሰጥቶኛል። 46,000 ፎሎ በ5 ቀን አስደርጌ 500,000 ቻሌንጅ ተሰጥቶኛል እያልኩ ላይቭ ላይ ጌም እየተጫወትኩ ማታ እየነገርኳቸው ነበረ። ከዛ በኋላ ለምን ቪዲዮ ሰርቼ ህዝቡ የእውነት የተቸገረውን ሰው ህዝቡ አያገኘውም፣ ዝም ብዬ ላይቭ ላይ በኮመንት እነሱ ያሉኝን ከማደርግ ብዬ አስቤ አድሬ ጠዋት ሆስፒታል ስሄድ ሆስፒታል በር ላይ ሆኜ መኪና ውስጥ ቪዲዮውን ሰራውና ፖስት አደረኩት። ከሆስፒታል ተመልሼ መጥቼ ተኝቼ ስነሳ ኮመንቱን ቆጥሬ መጨረስ አቃተኝ። እንዳለ እሱን ነው ሜንሽን ያደረጉት። ሁሉም ፎቶን እያደረጉ ይታከም እሱ ነው ይታይሽ። ህዝቡ ኦልሬዲ ችግሩን ያውቃል። አይሽ ኢትዮጵያ 10,000 ኮሜንት ነው አይቻለሁ። 10,500 ምናምን ኮሜንት አይቻለሁ። ብታይ የሆነ ቻናል ውስጥ ገብቼና እንጃ በአላህ አላቅም ወላ አላህ ይሄን ሁሉ ህዝብ ያሳዘነልኝ ለምክንያት ነው። ከና ኢንሻአላህ ታክመህ ልትድን ነው። አንተ ደግሞ ድነህ ኢንሻአላህ ለብዙ ሰው መዳን ምክንያት ትሆናለህ። ገባህ? መልካም ነገር የተደረገለት ሰው ሁሌም መልካም ነገር ሲያደርግ ይኖራል እና አንተ ደግሞ ታክመህ ድነህ ብዙ እህት ወንድሞች ታክመው እንዲድኑ ትረዳለህ። ኢንሻአላህ መርዳት እኮ ሀብታም መሆን አይደለም። እኛ ሀብታም ሆነን አንቺ አይተሽ በእርግጠኝነት አንቺ ጋር ቢመጣ ይሄ ልጅ እንደሚረዳ አቅ ነበር። አላህ ምስክሬ ነው። ይሄው ነገ ጁምአ ነው። በጣም በቃ ምኞቴ አንቺ ጋር እንዲደርስ። አንቺ ደግሞ እንደዚህ አሁን ያለሽበት ሁኔታዎች ስትረስ ስለማይፈልግ አስቤያለሁ፣ ግን ስትረስ አይፈልግም። ያለሽበት ነገር በቃ አላህ ባለው ሰዓት ይድረስ። እውነት ጌታ በቃ ዛሬ ለአንተ እውነት ውለታ ነው የዋለልህ እዚህ ጋር መገኘት። ምክንያቱም እሷ አይታው የማይሳካ ነገር ስለሌለ ማለት ነው። እና አላህ ከአንተ ጋር ሪምን አሁን ገብቼ ገዝት እነግራታለሁ። ሻውዬ ፎሎ እናደርገው የሪምን ከዛ 1.1 ነው እሱን ጋይስ ፈቃደኛ ናችሁ? እሱን እኛ ብናሰባስብለት እኔ እውነት እንደዚህ ሆኜ እርዳታ መስራት አልችልም። ልወልድ የደረስኩ ነኝ። በጣም ደክሞኛል። ግን ይህን ለዛም ነው እንደማይመችሽ ምናምን ስለማቅ የሆነ አለ አይደል? አሁን ሰዎች ማለፍ አልችልም እንዲሉብኝ አልፈልግም። ብታይ የሆነ ሰዎች ውይ የሚሉኝ ልጅ መሆን አልፈልግም ማለት ነገ እኔ አሁን ቤተሰብ የለኝም አይደል? ቤተሰብ ማድረግ የምፈልገው ይሄ ማህበረሰቤን አሁን ለምሳሌ ቲክቶኬን ቤተሰብ ማድረግ ነው የምፈልገው። ኖርማል ቤተሰብ በቃ ጥፋት አጥፍቶ ባለጌ ልጅ እንድባል አልፈልግም። እና ወይ እንዲሰለቹ ለራሱ አልፈልግም እነሱ ማለት ነው። ሼም ይዘኛል። ፎሎ አድርጉ ብዬ ለራሱ ወጣም ነው ወላሂ ለአዚም ነው የምልሽ። አላህ ምስክሬ ነው። በጣም ሼም ይዘኛል። ብታይ በጣም ሼም ይዘኛል። እንዳይሰለቹኝ ብዬ አስባለሁ ማለት ነው። ያው እንግዲህ ሁሉም በድምፃው ብለዋል። ስለዚህ ይህንን 5 ቀን እንትኑን ቻሌንጁን 5 ቀንም አይፈጅም። 46,000 ፎሎ ሁላችንም ቶሎ ቶሎ እናደርግልሃለን አሁኑኑ እና የቀረውን 1.1 ሚሊዮን 100 ስንት ነው የሚያስፈልገው ጋይስ? 250,000 ሲሰጠው 1 ሚሊዮን 150,000 ነው የሚጎለው። እሱን እኛ እናሰባስባለን። አሰባስብልሃለሁ አንድ ቀን ከገባ በኋላ ቤት ሁሉም ፈቃደኛ ሆኗል። እዚህ ጋር ድምፅ ሰጠው ቃል። ስለዚህ አይዞክ ትታከማለክ ኢንሻአላህ። በቅርቡ ሞልት ትታከማለክ። አልሐምዱሊላህ በጣም ጉጉቴ ነው ብታሐቡ በጣም ከመልሽ በላይ ማለት ነው። ማለት በሁለት እግሬ ቁሜ ሄጄ የእናቴን ስም በመልካም ነገር ማስጠራት እና ይሄን ማህበረሰብ ብቸኛ ስትሆኝ ያለውን ብታይት የሚያሳይሽ ፍቅር ሰው ይርብሻል በጣም ብታይ። አብሽሪ አለው እንደዚህ ነው። ኢቭን እንኳን ስትሳሳች